አንደኛ። ሁለተኛ ነገር ደግሞ በሰው ዙሪያ ተጠንቀቂ እሺ ማሬ። አንቺ የዋነ ያየሽ የወደደሽ ሁሉ የምታምኚው የሚወድሽ ምናምን መስሎ ስለሚታይሽ በዚህ ዙሪያ ጥንቃቄ አርጊ። በተረፈ ጠይቂ የምጠይቅ የምትፈልጊውን ግን አንደኛ ይዋልሽ የምትጠብቂው ነገር በጣም የሚስተካከልና ስኬታማ ያኔ የሚያስደስትሽ የሚሆን ነገር ነው። እሺ ርቺ በጣም ነው የማመሰግነው። ዋናው እሱ ነው የፈለኩት ያ የወረቀቱ ጉዳይ ኢንሻአላህ ይሳካልሽ ማሪ። ዛሬ ሚካኤል ነው ያሳካልሽ። አሜን አሜን። ቴንክ ዩ በጣም ነው የማመሰግነው። ካሚኒ አበባ ግርማ ኧረ ክፈሉ ጋይስ ክፈሉ ኮን መኒ ያለ ጀስቲን ቢበር ግርምሽ ታችሁ የከፍታችሁ እንኳን አደረሰው ሁለት ልብ አንዳንድ ልብ ጣል አድርጉ። ደህና ናችሁ? እንዴት ናችሁ? እኛ በጣም ደህና ነን። ሴት መስሎኝ እጅ ዘርግቼ ነበር። መቅዲ ልጁ ላው መስከንዴ በጥበልም በናኩን የገባው ነው። ምንድነው 7000 ታፕታፕ አድርገህ ካል ደግሞ በስማም ሰለመክ እንዴ ባለትዳር ነክ? ባለትዳር ነኝ። አዎ እሴ ልጆች ወለድክ? እሴ አይ መቅዲ እኮ ጠይቂው ብላኝ ነው። ወለድክ? አንድ ልጅ አለኝ፣ ግን አሁን ከባለቤቴ ጋር መውለድ እንፈልጋለን። ከዚህ ፊት መተን ገብተን ነበርና እግዚአብሔር ይስጣችሁ። ምትወልድ ምትሳም ፈንዲሻ የሆነች ልጅ። አመሰግናለሁ ጋንዬ፣ በጣም ነው የማመሰግነው የኔ ወርቅ። እግዚአብሔርን አመሰግናለሁ። ጋይስ እየከፈላችሁ ቢሆን እንዳሳብ ደግሞ ጥሩ ነው ፍቅራችን የኔና እናንተ እንዲደረጅ። ወይኔ ትላንት ባልከፍት ከ500 239 ሰው ላይ ቁጭ አልኩ። እኔማ ከሆነ በኋላ ከፍታለሁ። ምን ልታዘዝ ግርምዬ? አሁን የመጀመሪያ ጥያቄ ስለ ትዳሬ፣ ስለ ስራዬ። ትዳርክማ ምንም አይሆንብክም። መውለድ እየፈለጋችሁ ድጋሚ እግዚአብሔር ይስጣችሁ ልጅ። አሜን። አመሰግናለሁ። እሺ ሚስትህ የት አለች? ራይስ አለች፣ አጠገቤ ናት። እሰይ ሳምበልልም ተንከባከቢ ይባላል እያለች ነው። ሳጥሩ ሴት ናት። በጣም ታስታውቃለህ። ካንተም ረጋ ያልክ ነህ። ድምፅህ ያስታውቃል። አመሰግናለሁ። እሺ ስራዬስ እንዴት ነው? ሚስት ጥሩ ትሆናለች። ሚስት ጥሩ ትሆን ባል ትሆናለች። በሰራክ በኩል ይልክ። አዎ እሺ፣ አመሰግናለሁ። እሺ ኧረ ችግር የለም። ጋይስ ታፕታፕ ሼር አድርጉ። በእግዚአብሔር ይሁንባችሁ። እንደው በእግዚአብሔር ፍሩ። እኔም ባፈሩ የፈጠራችሁ ፍሩና ታፕታፕ አድርጉ። ኮፒ ሊንክ አድርጉልኝ። ኧረ ጋይስ ምን ሆናችሁ ነው ግን? ግርማ በሰራክ በኩል ለምን ቅር አለክ? ምንድነው እንትን የሚል? ጋይስ ታፕታፕ ሂዱበት። መቅዲ ገስት እንዳትስገቢ። የግርማን ጨርስን የነሱን ጨርስና እስከዚህ ታፕታፕ ማድረግ አለባችሁ። እኔ እኮ ማሪ ፀጉር ቤት ሁሉ ሄድ ያልኩትን መስዋዕትነት ከፍዬ ነው እዚህ የመጣሁት ለእናንተ። እስኪ በስራክ በኩል ለምን እንዳይልክ ፈለክ? ምን አለ? ምን ሆነክ ነው? አይ ምን አዲስ ነገር አለ? እድገት ፈልጋለሁ፣ ግን 10 ምናምን ዓመት ሆኖኛል። አንድ ቦታ ላይ ነው ያለሁትና የሴሊናት ባል ነክ አይደለ? አይ አይደለም። የሴሊናት ባል ጋር ድምፁ ይመሳሰላል። እድገት አልሰጠም አሉ እዛ ኢትዮጵያ። እንደዛ ነው። ስለሚቀኑብክ ይሆናል። እኔ እንግዲህ እኔ አይመስለኝም። ምናልባት አንዳንዴ እኮ እዛ እንዲበለጡ ስለማይ አንተውን በስራክ ፓወር ካለክ በስራክ ጎበዝ ከሆንክ እንድትበልጣቸው አይፈልጉማ። ከነሱ የበላይ እንድትሆን አይፈልጉም። እኔ እንጃ፣ ወይ ጊዜው ገና ነው ብዬ አስቤ ይሆን አላወኩም። እንግዲህ አንተ ልክ ረጋ ያልክ የተረጋጋክ ጥሩ ሰው ነህ። በትዕግስት መጠበቅ አለብክ እንጂ በስራክ አጋጣሚ በስራክ በኩል አንደኛ ስራክ አሪፍ ነው። አንተ የምትፈልገውን ስራ ነው እየሰራክ ያለከው፣ ጥሩ ነገር ነው። ስለዚህ እንዳልከውም ልክ ጊዜውም ገናም ነው። አንዳንዴ ደግሞ አንዳንድ የስራ ሰዎች ሰውን ቶሎ ብሎ እድገት መስጠት አይፈልጉም። በቃ እዛው ማሸት እዛው ድቁስ ማድረግ ስለሚፈልጉ ነው እንጂ አንደኛ የተረጋጋክ ሰው ነው። በስራክ በኩል እኔ ምንም ክፉ ነገር አላየሁም። ኢንሻአላህ እድገቱንም ታገኛለህ። እንደው የተደላደለ ነገር ላይ ትቀመጣለህ። አሪፍ ነገር ነው ያለክ። አንደኛ የተባረክ ነክ በብዙ ነገር፣ በቃ በብዙ መንገድ የተባረክ ነገር ነክ። ስለዚህ ፈጣሪ ደግሞ ይሄንን አይቶ ጥሩ ነገር ይሰጥካል። በስራክ በኩል ምንም ክፉ ነገር የለም። ጓደኞችስ ጋር አንዳንድ ችግሮች ይኖራሉ ወይስ? እሱም አልገባኝም። ብዙ ጓደኛ አሁን አልቀርብም በዛ ምክንያት። እስቲ አንደኛ ጓደኛ ይነጥላ ነው፣ ምንም አያደርግም። ለሁላችሁም እግዚአብሔር ሴትም ወንድም አንዳንዴ ለመሰለ በጓደኛ ላልከው አንተ ለምሳሌ አሁን አንተ የሆነ ማትቀርብበት ምክንያትና ጓደኛ የራክበት ምክንያት ይኖርካል። ቀላ ባይልም ጠቆር ማይልም የሆነ ወንድ አለ። ቁመቱ አላውቅም፣ ረጅም አይባል መካከለኛ፣ ለአንተ ጥሩ አመለካከት ይልሏል ወይ ከስራ
ቦታክ ነው ወይ ከጎረቤት ነው ወይ ከአካባቢክ ነው። በአጠቃላይ አንተ ከስራ ቤትክ ስነ ስርዓት ያለክ ሰው ነህ። ያንተን እንደዚህ ተሰብስቦ መኖር ያንተን ስነ ስርዓት ይዞ መኖርን የማይፈልጉ አሉ በዙሪያክ። ገባክ አይደለ? ሁሉም ሰው ይወድልኛል ትዳሬን፣ ሁሉም ሰው ስራዬን ይወድልኛል፣ ሁሉም ሰው ይወደኛል ማለት አትችልም። ጆናስ ነው ገባክ አይደል? ስለዚህ እንደዚህ አይነት ወንድ ለምልክት ያህል ነው። እንደዚህ አይነት ወንድ ወጥቶልካል። አንተ በስራ ገና ምንም የምትሆን አይደለም። ገና እያማረብክ እየሰራክ ደስ የሚል ነገር ነው ከፊት ለፊትክ ያለው። ስለዚህ አንተ ከማትፈልጋቸው ሰዎች ላይ መጠንቀቅ መራቅ። ለምሳሌ ስትርቅ እኮ ታተርፋለህ እንጂ እኮ አትከስርም። አትራፊ ነው የምትሆኑ እንጂ እኔ ሰው እንደዚህ አይነት ነገር ስንርቅ እኔ የምንጎዳ መስሎ አይታየኝም በእኔ በኩል ይሄ ራሱ። ሁለተኛ ነገር ግርምሽዬ ጥሩ ነገር ነው ያለክ ወደፊት ለፊት ደግሞ ፈጣሪ ደግሞ ሞር በምትፈልጉት በልጅ ይባርካችሁ፣ ፍቅራችሁን ያብዛላችሁ፣ ጥሩ ነገርን ለእናንተ ያምጣ። የምጠይቀኝ ጥያቄ ካለ ደግሞ ጠይቀኝ። ሌላ ቤተሰብና አንድ ትንሽ ወንድም አለኝ ደግሞ አሁን ትንሽ እያስቸገረ ያለ እሱን በቤተሰብ ሁኔታና በወንድሜ አትደዋወልም ከቤተሰቦችህ ጋር? አይ አብረን ያለ ነው። እንዲያው አንዳንድ ጊዜ መቅር የሚያሰኝ ነገር ካለ እሱም ብዬ ነው። እኔ በቤተሰብ ብዙም እንደዚህ ክፋት ነገር አላየሁም። ግን አንተ ጥንቃቄ አድርግ። ትዳርክ ላይ፣ ቤትክ ላይ፣ ስራክ ላይ ጥንቃቄ አድርግ። በድጋሚ በወንድምክ ዙሪያ ይጠጣል። አዎ በጣም ጠጪ ነው። አሁን ደግሞ እንትን ብሏል ሰሞኑን ታውስ ነገር አድርጎ ግን በጣም መቀናቴ በጣም እየተረበሸች ነው በሱ ምክንያት። አንዳንድ እኮ ተንከሲስ እኮ ይወጣል እኮ ከየቤቱ እኮ እግዚአብሔርን በየቤቱ አንዳንድ አይጠፋም። ይህ ቁጣ ነው ከላይ የሚሰጥ ትእዛዝ። እኛ ቤት ራሱ አለ ወንድምክ ዙሪያ አባቴ እንትን ነው እድሜም ውሎም ከምንም ነው ምንም ክፉ አይንከው። ክፉ የሚነካው ነገር የለም። ክፉ አይንከው። ወታደርነት ሄዳለሁ ብሎ ሰሞኑን ተመዝግቧልና ብሄድ ችግር አለ? ኧረ ይሄድ። ኧረ ግን እኮ ውትድርና ከባድ ነው። ውይ ላላ ለምን ይሄዱትንና ከኋላው የሚመጣውን መዘዝ ደግሞ ስታዩት ደግሞ ከራስ ከወንድም ጋር ስለሆነ ተው አይሂድ። የሚፈጠረው ነገር ደስ የማይል ነገር ነው። ይቀመጥ እዛው። ቢረብሽም ቢጠጣም ቢሰክርም ቢታሰርም እዛው ስራችሁ ይሁን። ማስቀረት ግን ይቻላል። አሁን ገብቷል ተመዝግቦና ሰሞኑን ሜዲካል ምናምን ሊወስድ ነው እና እንዴ ይቻላል። ስልክ ማዘጋጋት አድርግ። ግን እኮ አሁን እኮ ያመጡ ፋሽን እኮ አድራሻ የቤት አድራሻ ምናምን ከሰጣችሁ እኮ ሄደው በአድራሻ እኮ ይወስዳሉ። ይሄን ታውቃለህ አይደል? እንዴት አልገባኝም። ለምሳሌ ሲመዘገቡ የቤት ቁጥር ምናምን ያስይዛሉ ይሰጣሉ። ስለዚህ አሁን ስልክ ቢዘጋ በቤት ቁጥር አድራሻ ምናምን ይኬድና ኧረ ከዛማ አትችልም ማስወጣት። ግን ምናልባት ትላለች ከስሩ ምናልባት ሜዲካሉ ላይ የሆነ ነገር ከተገኘ ብቁ አይደለክም ተብሎ ሊያስወጡት ይችላል። ይኸውልህ እኔ ሰው ቤት ወታደር ቤት ሰውን ሂዱ ብዬ እኔ አልመክርም። አንዴላ እኔ አልፈልግም። እኔም እንትን ስላጣው ነው መፍትሄ ስላጣው ነው አሁን እየጠየኩሽ ያለሁት እና ሜዲካል አልወሰዱም እንወስዳለን እያሉ ነው። እሺ መጣን ብለው ከካምፕ መውጣት አይችሉም አልመሰለኝም እንደሱ ማድረግ እና መንግስት እኮ ብልጥ ነው እንዳያመልጡ ነው ወጣቶቹን ሰብስቦ የሚያስቀምጠው። ኢንሻአላ ሜዲካሉ ላይ የሆነ ነገር ይገኝበትና ይውጣብቁ አይደለም ተብሎ አሁን ካምፕ ሰብስበው አስቀምጡ እዛው ወስዶ እኔ ፈጣሪ ያግዛችሁ። እናንተ ለምን ካምፕ ሲገባ ዝም አላችሁት? ግርማ ታፍሶ ነው ሰው ታፍሶማ ከሆነ ታዲያ መንገድ አይለቁትም እንዴ? ምን ሆነክ ነው? ይፈሳቸውና መድኃኒዓለም የሚያፈስ አንተም ዝም በል እሺ። ግርምሽ ይጸጥ በል። እዛ ሀገር እንደዚህ ዝም በል። እዛ ሀገር እንደሚያወራም አይወዱም። ዝም በል። ምን አለች ሚስትህ ግርማ? አይ በትዳሬ ተጠቀቅ ያልሽኝ በምን ምክንያት ነው? እንዴት አድርጌ ነው የምትሰጠው?
ጎበዝ ናት። ትዳሯ ላይ መስራት ትፈልጋለች። አየክ አንተ ብዙ ነገር ያስጠላ ማሪ። ትዳራችሁ ላይ ተጠንቀቁ። በጎረቤትም በምንም አንደኛ አንቺ በነገርሽ ላይ ኩል የሆንሽ ሴት ነሽ፣ ጎበዝ ነሽ፣ ነቃ ያልሽ ደንገጥ ያልሽ ነሽ። ግን ሞር ደግሞ ትዳራችሁ ላይ መጠንቀቅ በቃ በዚህም በዛም። በእርግጥ እናንተ ቤት ፍቅር ነው፣ ግን ሞር ሰው ትዳሩ ላይ ሲጠነቀቅ እኔ ደስ ይለኛል። ገባሽ? ዝርክርክ ማይ